መሬት ላይ ጦርነት ቆንጆ አይደለም። ሚዲያ ላይ ግን ጦርነት በጣም ቆንጆ ነው። ሚዲያ ላይ በጣም ጦርነት መቀጠል አለበት። አጀንዳዎች የኢትዮጵያ በኩል ያለው አጀንዳ ትንሽ ደከም ብሏል። ህግደፍ እኔ ለካ ዝም ብላችሁ ነበር የምትፈሩት። ያረጀ አንበሳ ናችሁ። በድሮ ታሪክ የዛሬ 30-40 ዓመት የነበረ ታሪክ ይዛችሁ ነው ለካ አሁን እንደዚህ ሆይ ሆይ የምትሉት እንጂ ጊዜያችሁ አልቋል። ሰውየውም 80 ዓመቱ እንደሆነ እያሳየ ነው። ሰዎቻችሁም ዲፕሎማቲካሊ በጣም የከሰሩ ነው። ሀድነት ከለታ ሄዳ ነበር ኤምባሲ ለኤምባሲ። ሀድነት ከለታ ማለት ዩኤስ ኤምባሲ የምትሰራ የፖለቲካል አታሼ ነው የሚባለው ምንድን ነው? ቲፍና አዲሽን ይዛ ስትዞር የነበረችው ሰው ናት። ብቻ ኢትዮጵያ ልትወረን ነው የሚል ደብዳቤዎች ሎቢንግ የሰራች ነው። እና አብንም ከፍለዋል፣ ራሱ ለሎቢ ራሱ ከፍለዋል። ባይዘው ልክ እንደነ ትሪፕል ምናምን ጀምረዋል መክፈል እና ሎቢ እያደረጉ ነው። ኢትዮጵያ አግሬሲቭ ናት ምናምን የሚባለው ነገር ማንም እየሰማችሁ አይደለም። የሰርቢያ መንግስት ምናልባት ብሏል። በአምባሳደሩ በኩል ሌላ ደብዳቤ ልኳል በየነ ርዕሶ ኬንያ ላለው። ከዛ ውጭ ግን የኤርትራ መንግስት ያለፉት 30 ዓመታት ምንም ዲፕሎማሲ ስላልሰራችሁ ልምዱም የላችሁም ችሎታውም የላችሁም። ጦርነት ብታደርጉ ለእናንተ ነው የሚጎዳችሁ። እኔ ጦርነት እንዲሆን አልፈልግም፣ ግን ሻዕቢያ እየመጣ መበሻሸቁ ትርጉም የለውም። ኦኬ ስራ ላይ አጭር ነገር ልናገር ነው። ይቅርታ እና ይኸውልህ ልንገርህ ነገር አሁን ባለው ቁመና እኔ በእርግጠኝነት ነገር ለምሳሌ ሻዕቢያ ሁሉ ጊዜ ከባለፈው ልምድ ማለት ነው የጦርነት ነገር ካለ ጦርነት ካንጃበበ ህዝቡ ኦርጋናይዝ እንዲሆን አንዳንድ ነገሮች ኢንፎርም ያደርጋል። በአሁን ጊዜ ምንድነው የሚለው ሰላም ነው ጦርነት የሚባል የለም እንዲህ ብሎ መቼም ህዝቡ ያሰኘው እንዲህ ብሎ ገብቷል። እና ምን ማለት ነው ብልጽግና የጦርነት ለማድረግ አቅም የለውም። ይሄን 100% መናገር ይችላል። 100% ብልጽግና ኤርትራ ላይ ጦርነት ይከፍታል ብዬ አልጠብቅም። ለምሳሌ እንዳልኩ የወያኔ ጦርነት ጊዜ እኮ ሁሉም ነገር ቆሞ ነበር። አሁን እንዳለ ስፓልት ማደስ ላይ ቤት ማደስ ላይ ነው ያሉት። ህዝቡን በትክክል the only thing is አንተ ማታምነው ነገር አይ ነው ልታምንልኝ እንደማትችለው ነው የምነግርህ። እንደ አገር ነው የምነግርህ። አሁን ለአሰብ ብሎ ጦርነት ይከፍታል ወይ ብትለኝ እኔ ነው የምልህ። እናንተ ግን የኤግዚስተን እንትናችን ላይ you becoming a threat። አማራ ክልል ላይ ያለው ጦርነት it's supported by you። ይሄን ነገር ለልና ጀነራል ማነው ይሄ አምባሳደር ነው ፕሬዝዳንት ሙላቱ ተሾመ አጀዚራ ላይ ጽፎ ነበር እኮ ይሄን ነገር የምትዩን መንግስት ምንድነው ያለው? ይሄ የውልቅ አቋም ነው የኔ አይደለም ብሎ ቁጭ አለ። ገብቶሻል? ስለዚህ እሱ ይሄ ከሀቅ የራቀ ነው። መንግስት ራሱ እኮ መሰከረው። አንተ አይደለም እሱ የገዛ ፋኖ አንደኛው ፋኖ ለአንተ ጋር ልኮ ከሰከንድ እንግዲህ የማነ ማለት የናንተ ሰከንድ የሆነ ሰውዬ ነው። እሱን እንደሚያናግር ኦፊስ እንዴት እንደሚከፍቱ እንዴት ትሬን እንደ ሰዎች እንደሚታረጉላቸው በጠቅላላ እኔ ሰምቼዋለሁ። ያን የስልክኝነ ሰምቼዋለሁ፣ ግን ሪያሊቲውን ደግሞ ጠራጠራለሁ። ተሻል ቪዲዮ አይደለም የማያው ነገር የለም ድምጽ ነው። ይሄ ፕሮፓጋንዳ ነው ለኔ። ለአንተ ይኸውልህ አንተ ብዙ ነገር ፕሮፓጋንዳ ነው። አሁን እኔ ከትላንትና ወዲያ ነው ኤኒቲንግ እናንተ ሱዳን ውስጥ ገብታችሁላ እንደምትዋጉ አወኩኝ። የሱዳን ዩኒፎርም ለብሳችሁ ትዋጋላችሁ። እናንተ ለሀገራችሁ ኢንትረስት በሱዳን በኩል የኢጅፕትንም ሰፖርት መታጋብ ተቀብሏል። የመንም ይወጡ ነበር። ጦርነቱ የጂኦፖለቲካ ጦርነት ነው። ጦርነቱ ይሄ ህወሓትና ሻዕቢያን ያጣመረው ጦርነት የሱዳን ጦርነት ነው። ሀቆል ልንገርሽ፣ ለምን የጂኦፖለቲካ ጦርነት ነው። ደግሞ ያንን የምታረገው ለራስ የምትሄድበት ርቀት ነው። ሶማሌ ትሬን ያረጋችኋቸው ወታደሮች ምን እዛ ውስጥ እዛ ትሬን ስታረጓቸው ምን እንደምታረጉ በጠቅላላ ስፒክ አውት አድርገው እያረጉ ነው ያሉት። እኔ እነዚህ እኛን መስለው እኛን የኢትዮጵያን ኢንትረስት ነው የሚያሉት ለእናንተ የሚገረዱ ሰዎች እናንተ ጋር መጠው ምን አርጋችኋቸው ነው? አም ሶ ኪሪየስ። አልዋሽም። በገንዘብ ነው ወይ አስፈራርታችኋቸው ነው ወይስ ብላክሜል አርጋችኋቸው ነው? ኖ ሻዕቢያ ገንዘብ አይከፍልም። ሪያሊቲው ነው የሚነግረው፣ ሐቁን ነው የሚነግረው። ፍቅር ነው፣ ብላክሜል አይደለም። ከገባሽ ፍቅር ነው። ፍቅር ሊሆን
አይችልም እንትን ፍቅር ነው ሉጢነት ከሆነ ሊሆን ይችላል ወይ አይ ሉጢ አይደሉም ግን ልንገርሽ ነው መሰለሽ ሪያሊቲውን ነው የምነግርሽ ሻዕቢያ እንዲህ አያሽቃብጥም ሊያታልል አይሞክርም መሬት ላይ ያለውን ነገር ይነግራል ወደድክ ዱአበት አልወደድክም በቃ አሳምኗቸዋል ፖለቲካው ካሉ ነው የምልሽ እንጂ ፕሬዝዳንት መሪያችሁ እኮ ማን ነው አፈቀላጤው እኮ ነው ብሏል ኖ ውሸት ነው ይሄ ኢንትረስት አፈልፈልት እኔ ጤነኛ ማይንድ ያለው እንትን አለ ብያለሁ it's not possible ነገርሽ እኮ ሙላቱ ተሾመ እንደዛ ብሎ ተናግሮ አንቺ የምትይውን መንግስት ውሸት ነው የኛ አቋም አይደለም ብሎ ተመለሰ ውሸት እኔ ደግሞ ይወለ እና መንግስትሽ እንደዛ አለ እኮ ያልኩሽ ነው እኔ ይወለ እኔ አንድ ነኝ እኔ ብቻዬን ነኝ እኔ ባጀርባ የለም እኔ ከሱዳን ማማቃቸው ጓደኞች ያሉኝ ከዛው ያሉኝን አውቃለሁ እነሱ ደግሞ ለኔ አይዋሹኝም እነሱ ከኢትዮጵያ ጋር ምነው መንተ ማለት የሚፈልጉት ስለ ሱዳን እኮ አላሽውሽም ወጥቶ እኮ የሱዳኑ ፕሬዝዳንት ጀነራሉ እኮ ለኤርትራ መንግስትም ለህወሓትም እኮ አመስግኗል ለመሰለሽ ይሄ የጂኦፖለቲካ ጦርነት ነው ኢማራትን ከዚህ ቦታ መጥረግ ነው ስራችን ከሱ ቀጥሎ ተረኛው አራት ያለው ነው በእርግጠኝነት ነው እየተጫወታችሁ ነው እኮ እያልኩኝ ነው ግን the only thing የምነግር ነገር ከአማራ እኔ የአማራ እንትን ውስጥ ገብታችሁ ሰፖርት የምታረጉ ከሆነ እኔ የማይቀር ጦርነት አለ ብዬ ነው ማምነው የዛኔ ግን ያሸነፈ የተሳካለት ይሆናል ከተሸነፈ ለብልጽግና ፋኖ በቂ ነው ልንገርሽ ለብልጽግና ፋኖ በቂ ነው ማንንም እርዳታ አይጠብቅም አንተ ፋኖ ይሄ ሶሻል ሚዲያ ላይ እያየን አይደል እንዴ 100 ሙልከኛ እያየን አይደል እንዴ ምን ያቺ ነው የቲፒኤልኤፍን ቪዲዮቹ ላውጣው እያሳዩ ኖ በአማርኛ እየተጠየቁ እያየናቸው አርገው እየጠየቋቸው የሆነ ነገር ይንጓጓል ቲፒኤልኤፍ ጦርነትም ላይ ይጠየቅ ነበር የኔ ነው ይቅርታ ስራ ላይ ስላለ ነው በዛ ነው ችግር የለውም እንትን ሰላም ነው ወይ ናይስ እንትን በሻዕቢያ ብሎ የሚመጣ ሻዕቢያም አለ ለካ ደስ አለኝ ታውቂያለሽ ስሙሽ ጥርት ያልካንታውን ለመጥራት ሀበን አለው ፕራውድ ወይ ደግሞ ኩራቴ እንደማለት ነው የባሰ ሻዕቢያ ሀበን ማለት ሻዕቢያ ኩራቴ ነው ማለት ነው ተገላገልከው ሻዕቢያ ቢቆያ ያ እንትን የጦርነት በነገራችን ላይ ጦርነት ቶሎ እንዲጀመር የሚፈልግ ጦርነት ውስጥ ከገባ ሞር ፓወር ባላንሱን ኪፕ ማድረግ የማይችል አካል ነው ሰስቴን ማድረግ የማይችል አካል ነው ማለት ነው የተወሰነ ያህል ግርግር ተፈጥሮለት የሆነ ቀዳዳ ካልተፈጠረ በስተቀር ቀጥተኛ የሆነ ኮንፍሮንቴሽን ከተፈጠረ አደጋ ውስጥ የሚገባ በዝግጅት የሚደረግ ነገር የማይችል ማለት ነው እንደ ኢትዮጵያ መንግስት ግልጽ በሆነ ሁኔታ ኢትዮጵያ እየተናገሩ ያሉት ጦርነት is last resort ነው በተለይ እንደ ኢትዮጵያ ትልቅ ሀገር ስትሆን ሰፊ ኢኮኖሚ ጠንካራ የወታደር ኃይል ተስፋም ሲኖር ተስፋ አስፈላጊ ነው የኤርትራ ህዝብ ተስፋ ይገባዋል የኤርትራ ህዝብ ማለት ወንድም ህዝብ ነውና የዚህን ህዝብ ተስፋ ለ30 ኦልሞስት ለ35 አመት ቅርጥፍ አድርጎ የበላ ያንተ ኩራት በሚያሳፍር ሁኔታ ምንም ተስፋ ስለሌለው ኮንፍሊክት ኤክስተርናል ኮንፍሊክቶች ውስጥ በመሳተፍ አሁን ሱዳን ላይ ያንተ ራስህ ተናግረሃል ግልጽ በሆነ ሁኔታ ውስጥ ገብተው ተዋግተዋል ብሏል ያልተበጠበጠበት ከየመን ይጣላል ሱዳን ውስጥ ገብቶ ይተዋጋ ነበር ኢትዮጵያ ፖለቲካ ውስጥ ስፖንሰር ለማድረግ በቃ ልክ እግር ኳስ ጨዋታ ስፖንሰር የሚያደርግ ነው የሚመስል ፈልጎ ነው በቃ እሺ አይዞህ ነው አይዲያ አይፈልግ ምን አይፈልግ ይው ከቲፒኤልኤፍ አንድ አካል ጋር እስካሁን ድረስ አንድ ነገር እየሰሩ ነው አርሚ 7 እንደገና እናስነሳለን ምናምን በሚል በቃ መከራቸውን እየበሉ ነው እዛ ሱዳን ውስጥ እንደዚህ አይነት ነገር ዋናው አላማው ግጭትን ቀስቅሶ ግጭት ሲኖር ያንን ነው የሚሸጠው በቃ እነሱ ናቸው እኮ ይላል እንትን ያስባሉብን ታሪፍ ያስጣሉብን ወደ ኋላ ያስቀርን ወይ ቲፒኤልኤፍ ናት ወይ ኢትዮጵያ ነው ወይ ምናምን ወይ አብይ ነው ይላል እንጂ ውስጥ ምንም መስራት የማይችል አሳ መግፈፍ የማትችልበት ሀገር እኮ ነው ባህር 1000 ኪሎ ሜትር ባህር አክሰስ ይዘህ አሳ ማትገፍበት ኃይል ነው እዛ ኤርትራ ውስጥ ያለን ህዝብ ኑሮ አበላሽቶ ማለት ነው ብዙ ጊዜ ባይዘው የምንሳሳተው እዚህ ጋር አይ ቲንክ
ለሻይን ኦፖርቹኒቲ ካገኘው ሳስብ የነበርኩት አንድ ነገር የአርበኛውም ስላለ አንቺም ስላለሽ ብዙ ከኤርትራ ፖለቲካ ጋር ተያይዞ የኢትዮጵያን ፖለቲካ ከኤርትራ ፖለቲካ ጋር ተያይዞ የሚናገሩ ሰዎች ብዙ ጊዜ የምንሳሳተው ነገር አለ። ፒኤፍዲጄን ወይም ሻቢያን ከኤርትራ ህዝብ እኛ መነጠል መቻል አለብን። እኛ መነጠል ማለት እኛ አጣብቀን በፍጹም መናገር የለብንም። ቢኮዝ ለነሱ ትልቁ መጠቀሚያቸው የኤርትራ ህዝብ አሳልፎ አይሰጥም። ይህንን ድርጅት አሳልፎ መስጠት ራስን ማዋረድ፣ ራሱን ዝቅ ማድረግ የኩራት ነገር አድርገው እያስተማሩበት የቆዩት ነው። እኛ በእነሱ ስኪም ውስጥ መውደቅ የለብንም። የኤርትራ ህዝብ ሊቢያ ውስጥ የሚደርስበት አደጋ፣ በባህር የሚደርስበት አደጋ፣ በተለያየ ነገር የሚደርስበትን ጉዳት እንደማንቋሸሻ እንደማስጠኛ እንደዝቅ ማድረጊያ አድርገን ቪክቲሙን በፍጹም መናገር የለም። መጠንቀቅ ያለብን ነገር በደንብ የተረዳሁት because እንደዛ ስናደርግ more we are playing them into ህግደፍ's hands because ህዝቡ እያወቀ በራሽን የሚኖርበት ሀገር ኢንተርኔት የሌለበት አይነት ተስፋውን በልቶ አሟጦ በልቶበት አጥፍቶት አስሮት እንዴ ፓስፖርት እኮ የለውም ህዝቡ ሲወጣ እኮ የወታደር ቤት መታወቂያ ይዞ ነው የሚወጣው። እንደዚህ ያሰቃየ ያለውን አካል አሳልፎ ላለመስጠት ፍርሃት ውስጥ ምክንያት የራስን ጥቅም የራስን ክብር አሳልፎ መስጠት ጋር ተያይዞ ስለሚታይ ነው። ስለዚህ በቻልን መጠን የኤርትራን ህዝብ ቪክቲም ነው። የኤርትራ ህዝብ ኤርትራ ቪክቲም እንጂ ጠላትም አይደለም፣ ኦፌንደርም አይደለም፣ ቪክቲም ነው። የዚህ ኃይል ቪክቲም እንደሆነ ክሊር አድርገን ማሳየት አለብን። ኢኮኖሚክ ጉዳቱም የኢንተርኔት መታጣቱም በሂውማን ትራፊከሮች የሰውነት አካሉን ጭምር አውጥቶ እስከመሸጥ ድረስ መሰቃየቱ ስቃዩ ነውና እንደ ወንድም ህዝብ እኛ በፍጹም የኤርትራን ህዝብ ኤርትራን እንደ ጠላት ወይም እንደ አንድ ጉለት አድርገን በዚህ የምናጠቃበት ወይም ደግሞ ክሪቲሳይዝ የምናደርግበት የለም። ቪክቲሞች ናቸው። የዚህ ፒኤፍዲጄ የሚባል ክፉ ኃይል ወይም የሻቢያ የሚባል ክፉ ኃይል ተጠቂዎች ናቸው። ይህ ኃይል ችግር ፋብሪኬት በማድረግ ብጥብጥ በመፍጠር ላይ ነው። እኛ የባህር በር ጥያቄ ከኤርትራም ጋር የተያያዘ አይደለም፣ ጀነራል ጥያቄ ነው። የባህር በር ጥያቄ አይቀሬ ጥያቄ ኤግዚስቴንሻል ጥያቄ ነው። የኤርትራ ጉዳይ ደግሞ አሻጥር የተሰራበት ነው። ሬፈረንደሙ ቱትኮ አድርገን በራሳችን ፍቃድ ሬፈረንደም የሰጠነው ሀገር ቆይ ልጨርሰውና እንዴት እንደዚህ አይነት ሀገርን ላንድ ሎክ አድርጎ ቆልፎ 60 ኪሎ ሜትር ላይ ያለን ወደብ አክሰስ ዘግቶ ሬፈረንደም እንዲደረግ የተደረገው ቲፒኤልኤፍ እና ሻቢያ የከዝን ልጆች መለስና ኢሳያስ ተመካክረው ኢትዮጵያን ፓራላይዝ አድርገው ለኤክስፕሎይቴሽን ኤሪትሪያን ደግሞ የእንትን እናደርጋታለን ምንድነው ትልቅ ሀገር የቴክኖሎጂ እና የኢኮኖሚ ሴንተር እናደርጋለን በጋራ እንሰራለን የሚል የትግል ውላቸውን በኋላ ላይ ተካክደውበት ህዝብ ያስፈጁበት 100,000 የሚሆን ኢትዮጵያዊ ያለቀበት በሽታቸው ውጤት ነው። ስለዚህ ፌር የሆነ ጤነኛ የሆነ ሂስቶሪካል ሊጋል እንትን ግራውንድ የሌለው ሬፈረንደም ተደርጓል። ሬፈረንደሙን አይደለም ሙሉ በሙሉ የምንቃወመው። ሬፈረንደሙ ኢትዮጵያን ላንድ ሎክድ አድርጎ መቅረቱ ግን ኢሊጋል ነው፣ ችግር አለበት የሚለው as a public opinion as an argument as an international committee እናስኬዳለን። እየተጣደፍን ነፍሳችን ልትወጣ የደረሰችበት ነገር የለም። ግን የባህር በር አስቸኳይ ቋሚ የሆነ አላማችን ሐሳባችን ነው። ኤርትራ ላይ ያለ መንግስት ወንድም ህዝብ እንደመሆኑ መጠን ከኢትዮጵያ ህዝብና መንግስት ጋር መስራት የመጀመሪያና ቀዳሚ ስራው መሆን አለበት። ጤነኛ መንግስት ከሆነ አሁን ያለው መንግስት መሞቻው ላይ ጤነኛ ይሆናል ብለን አናስብም። ግን ጤነኛ መንግስት እየመጣ እንዳለ ተስፋ እናደርጋለን። ኤርትራ ላይ የህዝብ የሆነ መንግስት ለህዝቡ መብት የሚሰጥ ለህዝቡ ጥቅም የሚያስብ ለኢኮኖሚ ተጠቃሚነቱ ለዲሞክራሲ ተጠቃሚነቱ የሚያስብ መንግስት እየመጣ ነው ኤርትራ ላይ ብለን ተስፋ እናደርጋለን። ስለዚህ የኤርትራ ህዝብ ተስፋ የሚገባው ነው። ተጠቂ ነው እንጂ አጥፊ አይደለም። ሊወቀስ አይገባም። በባህርም በመሰቃየቱ በኢኮኖሚውን ጉድለቱ ኢንተርኔት በመታጣቱ በጉዳቶቹ አምናላግጥበት ሳይሆን አብረን የምንቆም ወንድም ህዝብ ነው። ነገ ይሄን ላዩ ላይ እንደዚህ ተጭኖበት እንደ ነቀዝ እየበላው የኖረውን ቆሻሻ ፒኤፍዲጄ የሚባል ወይም ሻቢያ የሚባል ኃይል ከላዩ ላይ አራግፎ ሲጥል ትልቅ አሴታችን ትልቅ ጥቅማችንም ነው የሚሆነው። ስለዚህ የኤርትራ ህዝብ ኤሪትሪያም እንደ ሀገር በፈለጉበት በራሳቸው ነፃነት መኖር የሚችሉ የራሳቸው ኢንቴግሪቲ ያላቸው ህዝቦች ናቸው። ተጠቂዎች አይደሉም። በኢትዮጵያ ፖለቲካ የኢትዮጵያ ፖለቲካ ተጠቃሚዎች ናቸው። ማርኬታቸው ነው፣ ወንድም ህዝባቸው ነው። ዛሬን ሳይሆን ነገን አይተን ነው የምንሰራው። ፒኤፍዲጄ እድሜው አልቋል። ሻቢያ እድሜ ተጠናቋል።
you will know that ለዛ ነው አሁን የሚወራጨው ሱዳን ላይ ሄዶ ጦርነት ስፖንሰር ውስጥ ምን ገብቶ የሚዋጋ እንደው ለጠላት የሚቆጥራትን ቲፒኤልኤፍን እንኳን ቆርሶ ግማሽ በአንድ በኩል በአንድ ጁ ይዞ የሚንከራተት በምንም የማይገናኙ ያስተርክ የሰራበትን የአማራ ፖለቲካ ውስጥ ራሱ ነፍስ ውጪ ነፍስ ግቢ ውስጥ ያሉትን ሰዎች ፍላሽና ድሽቃ እየሰጠ አሰልጣኝ እየላከ የሚንከላታበት ምክንያት ተጨንቋል። አሁን የሆነ አይነት ብጥብጥ ካልተፈጠረ ያለው ጤነኛ የሆነ የፖለቲካ ትራጀክተሪ የሻዕቢያ እድሜ አጥሯል። የኤርትራ ህዝብ ነፃ የሚወጣበት ከወንድም ህዝቦች ጋር በነፃነት የሚኖርበት የአካባቢው በጥባጭ መንግስት ላይ ቁጭ ብሎ እሱን እያደቀቀ ሰፈሩን ቀጠናውን እየረበሸ የሚኖርበት ዘመን ሊያበቃ ጥቂት ጊዜ ነው የቀረውና በዛ ስለሆነ የምናየው እኛ ዛሬ ዘለን የሆነ የማይሆን አይነት ፋውል የምንሰራበት ምክንያት የለም። ትልቅ ሀገር፣ ትልቅ ህዝብ፣ ትልቅ ጉርብትና፣ ትልቅ የረጅም ዘመን ዘምድና ያለን ስለሆነ እንታገሰዋለን። የ80 ዓመት ሽማግሌና ከሱ ጋር አብሮ የበሰበሰ ቆሻሻ ፓርቲ የኤርትራ ህዝብ ላይ ያደረሰውን በደል አብሮነታችንን እንዲጎዳ አንፈቅድም። ይሄ የሚወልደው ትግስት ነው ምናምን ብሎ የሚመጣው ነገ ደግሞ የዲሞክራሲያዊ የህዝብ መብት ሲከበር ሌላ ቦታ ተለጥፎ መምጣቱ አይቀርም። ችግር የለብንም። don't worry about that። እዚህ ሚዲያ ላይ መጥተው የሚጮሁትና የኤርትራ ህዝብ ትክክለኛ ቁስል ለይታችሁ ወቁ። ኤርትራዊ እንደ በኤርትራዊነቱ እንደመኩራቱ ሀገሩን ትቶ ወጥቶ በረሃ ላይ አረቡ ምኑ እያረደ እየገደለ ኩላሊቱን እየሰረቀ እንደዚህ ያደቀቀ ያኖራል። ኤርትራዊ ባለው ኩራቱ እንዴ እናውቃለን እኮ በእኛ እድሜ እኮ የነበረ ነው። አባቶቻችን እኮ እዛ ሪሌሽንሺፕ አላቸው። አሰብ ውስጥ ቆይ አንድ ያዘልኝ ትሪያንግል ዝንጥ ማለት የሚፈልጉ ከፍ ብሎ መታየት የሚፈልግ ህዝብ እንጂ ኢንተርኔት ተቀርቶለት በካሴት የሚያይ ህዝብ ነው እንደ ኤርትራ ህዝብ 21ኛው ክፍለ ዘመን። ጉዳቱ ነው ይሄ። የምናሾፍበት የምናዋርደው ነገር አይደለም፣ ጥቃቱ ነው። እየተጠቃ እየተበዘበዘ ደሙን እየመጠጠ እንዳልቅት የሆነ አገዛዝ አለ። ከዚህ አገዛዝ ነፃ እንዲወጣ እኛ ወንድም አጋር ነን እንጂ በጉዳቱ የምናላግጥ የምናሾፍ አይደለንም። this is ስታንዳችን ይሄ ነው። because ለሺህ ዓመት የኖረ ለሺህ ዓመት የሚቀጥል ያዝ አንዴ ቆይ ኖ ያዝልኝ ይወጣው ጥያቄ ነው አይፈልግም። አውርቼስ ጨርስ ትጠይቃለህ። ሆልድ ኦን አንዴ it's okay ይወረድኩ ሰው ኦኬ ይመጣለው ኦኬ ቴንክ ዩ welcome ጊዜር ካንተ ጋር ሶ ተጠቂነቱን ወስደን ኩራት አይደለም ለኛ እንደ ኢትዮጵያዊ ዛሬ የአፍሪካ 5ኛው ኢኮኖሚ ላይ ደርሰናል። ነገ ከዚህ ሁሉ ችግር ከዚህ ሁሉ መበጣበጥ መበላላት የዘር ፖለቲካ ካመጣብ ስንት አይነት ችግር ውስጥ ካሉብን ተጽዕኖዎች ውስጥ ከስንት ነገር አልፈን ይሄ ሁሉ ነገር እየተሰራብን ወደ ላይ ትራጀክቱ ወደ ላይ እየሄደ ያለ ሀገር ነው። በቴክኖሎጂ ራሱ ባለፈው 5 ዓመት ውስጥ የነበረንን ጋፕ ዲፈረንሳችንን ከየት እንደሄድን ስታዩ ግራ ነው የሚገባችሁ። በጣም እያደገ ያለ ሀገር አሬ ሶ እንደዛ ሆነን ግን ጎራችን ያለ ወንድም የሆነ ህዝብ መድቀቁ መጎዳቱ ለታ አይደለም። በዚያ እናዋረደው ማለት ህዝብ ይሄ ጉዳቱ ነው፣ ጥቃቱ ነው፣ ቁስላችን ነው። ነገ አብረን የምንቀጥልበት ፊውቸር ወደፊት አለ። ነው ሻዕቢያ የሚለው አመጣጡን ጀስት ኮንቴክስት ልሰጣችሁ። የሊቢያ ነው መጀመሪያ ሊቢያ ውስጥ የነበረ ተርም ነው፣ አረብኛ ቃል ነው እና ህዝባዊ ማለት ነው። እሱን ደግሞ የመጣው ጣሊያኖች ኤርትራን በሚመሩ ጊዜ ኤርትራን ብዙ አስካር ይባላል ወታደሮች ነበሩ እና ሊቢያም እየሄዱ ይዋጉ ነበርና እብን አመጣጡ ራሱ ጸረ ኢትዮጵያዊ ምናምን ነው። እሱስ በኋላ ሻዕቢያ የሚለውን ተሳስታል። በእንደዛ መንገድ የመጣ አይደለም። ሻዕቢያ የሚባለው ስም ኦሪጂናል ወርዱ ሻዕብ ከሚለው የአረብ ቃል ቢሆንም የመጣው ግን ከህዝባዊ ኃይል ከሚለው ሚውት ላይ ነሽ ዲር የፉንጋ ስም ውቢቱ ነው ሁልጊዜ። ለዛ ነው ሻዕቢያ የሚለው ራሱ። አዎ ሻዕቢያ ለምን መሰለ የተባለው ምንድነው መሰላችሁ? ታሪክን በቅጡ ስለማታውቁ እንደምታውቁ ሆናችሁ ትቀርቡና እንደገና ደግሞ ወደ ማዛባት ትገባላችሁ። ስለዚህ የኛን ታሪክ ለኛ ታሪክ ስለማታውቁ ታሪክ ላይ ወይኔ አንተ ደግሞ አሁን ተፈታ ነገር እንኳን ጥያቄ ነበር። አሁን እንደ ሰለጠነ አንዴ በእናትህ ኤሪክ እሺ ይቅርታ ግደፍን በለው። ለምንድነው የደርግ ሰዎች ሻዕቢያ ላይ በደንብ እንትን ያሉት? በጊዜው ኢፒኤልኤፍ በእንግሊዝኛው ኢፒኤልኤፍ የሚለው ወደ ትግርኛ ሲያመጡት ምንድነው የፓርቲያቸው ስም ህዝባዊ ግንባር ሓርነት ኤርትራ ነበርና ያን ስታሳጥረው ህዝባዊ ግንባር ለዛ ነው ሻዕቢያ እያሉ የሚቀጥሉት። ህዝባዊ ግንባር ግንባራም ወደሚለው ያደላል አይደለ? ግንባራም ወደሚለው ያደላል።
ቴስታ ነው። አሁን ግን እሱ አይደለም አሳሳቢው። ህግደፍ ላይ እንሆንና እኔ እንኳን ቁም ነገር ጥያቄ አለኝ። ታሪካዊ አመጣጡን ላክመውና ከዛ ታወራበት። ህዝባዊ ግንባር ሓርነት ኤርትራ የሚባለው ህዝባዊ ኃይልታት የሚለው ቃል ነው የፈለገው። ችግር የለውም አንፈልግ ብዙ አያስጨንቅም። ሻዕቢያ ማለት እንደዛ አሁን አመጣጡ ማመስገን መቻል አለባቸው። ታሪክን በቅጡ እንድትናገሩ አካሄዱ ላይ ነው እኛ ትኩረታችን፣ አመጣጡ ላይ ሳይሆን አካሄዱ ላይ። ታዲያ አትምረጡ ቃልም ሁለቱንም ብትሉ ደህና ነህ እያልኩ ነው። እሱማ መብታችን ነው። አይ ነው ስለ ዲሞክራሲ መብትም አይደለም ስለኔ እየተናገርክ ስለ መብት ማውራታችን ኖ ህግደፍ ነው ግደፍ አንዴ ግደፍን ቀለው እሺ ቶ ሻዕቢያ ምናምን ካልሆነ አስፈልጋለሁ እለፎ ኤርትራ ያለው ነገር ህዝባዊ ግንባር ሳይሆን ኢሳያስ ግንባር ነው። አሁን ህዝባዊ ግንባር ያደረጉት ሰዎች እነ ጴጥሮስ ሰለሞን እነ ማህሙድ ሸሪፎ ስንት ሰው አልቋል፣ ታስሯል፣ ጠፍቷል። ብቻውን የቀረው ሰውየው እና ንጉሳዊ አስተዳደር ነው። አሁን ህዝቡና ፓርቲው ወይም በዚህ ኬዝ ኢሳያስ ግንባርን መለየት ከተፈለገ በሚቀጥሉት ሳምንታት ህዝቡን የነጠለ ስራዎች መሰራት ይቻላል ወይ? ለሜይ 24 አሁን እነሱ ለሜይ 24 ሀገራዊ ጥቃት ይመጣብናል እንደውም እንደ መዘጋጃ ስቴጅ ነው የሚያደርጉት ሜይ 24 ላይ። እዚህ ጋር ደግሞ ቀድሞ የሚዲያ ስራዎች መሰራት ይቻላል ወይ? አሁን ያዋቸው ነገሮች በጣም ምገዛቸው ከሻዕቢያ ከምትሏት ውጪ እንዳለ ያልካቸው ነገሮች በጣም ትክክል ናቸውና ለሜይ 24 ትልቅ ዝግጅት ቢደረግ ጥቆማ ለመስጠት ነው። ሜይ 24 ላይ ህግደፍ ኃይለኛ ፕሮፓጋንዳ ኃይለኛ ምልመላ ተውት ብቻ የተለየ ነው የሚሆነው እየተባለ ነው። በዚህ በኩልም ያለውም ሐቁን እኛ በእውነት ነው የምንዋቀው። እኛ ወንድሞቻችን ናቸው። እዚህ ጋር አያና ያለው ነገሮች አሉ፣ እውነቱን ነው። ግን ከዛ ውስጥ በመጥፎ ዓላማ የተሰለፉ በህግደፍ አመጣጣቸውም እንዳልኳችሁ ከአስካሪ የሆነ ስምም ከአረብ ስም ተበድረው ከሊቢያ የመጣ ስም ተበድረው በታሪክም ምናምን የምናውቀው ነገር አለና እሱን ለመለየት እዛ ላይ ቢሰራ የሚል ጥቆማ ለመስጠት ነው እንጂ ሌላ ያልከው ሙላ ገዘዋለሁ። እኔም ገዘዋለሁ ያልከውን ጥቆማህን ቀጥታ ነው ማስተላልፈው የሚመለከታቸው። ያው እንግዲህ የኤርትራ ጥያቄ በኤርትራውያን ነው። የብልጽግና ጽህፈት ቤት ነው የሚተላለፈው ኤርትራውያን እያልኩ። ኦኬ እኛ ታይሚንግ ነው መሰለን እናወራበት። ተረጋጋ እስቲ። መረጋጋት አለ ባባይ። አንተም አልፈቀደልም እንዴ እንድታወራ? መጀመሪያ መንግስት መፍቀዱን ስለዚህ ግንባር ታይሰራን ይዘና ሀገራዊ በዓል ኤሪ ምናልባት ታይሰራን ይዘና ለሽሽቅ ዝግጁ ናቸው። እኔ ዛሬ በጣም ቁም ነገራዊ መንፈስ ይታየኛል። ትንሽ ብሽሽቁን ተውትና ሞድ ቢይዝባችሁ ደስ ይለኛል። ግን ህዝብ ላይ የሚደርሰውን ጉዳት አንዳንድ ጊዜ ቀረብ ብላችሁ ብታናገሩ የሚዘገንን ነገር ነው። በራሳችሁ ነው። እስቲ ቆይ አንተ ያዝ። አንተ ምን እንግዲህ ለራስህም አትበቃ ነህ ያዘው ነው። እሺ ካካናይቶ እና የህዝብን ጉዳት ለመሸፈን እዚህ ሜዳ ላይ የሚለቀቁትን ወፎቹን ሳይሆን ማየት ያለባችሁ የህግደፍን ወፎች ህዝቡ እያሳለፈ ያለው ጉዳት ግዛቸው ይበቃል። ቴንክ ዩ የኔ ጌታ። አዎ ያረቢ እንትን እሱን ማወቅ ያስፈልጋል አንዳንድ ጊዜ እና ቀረብ ብለን አብረን መነጋገር መቻል አለብን። ጤነኛ የሆነ ኢትዮጵያ ጠል ያልሆነ ይሄ በጥብጦ ሲያጠጧቸው የነበሩት ጠላታችሁ ኢትዮጵያ ነው የጠፋችሁ ባህሪ አርጓችሁ ምን አርጓችሁ የሚለውን ትርክት ሲያጠጡት የሩትና ዛሬ ምንም ህዝቡ ላይ ቢደርስ እሺ ብሎ እንትን ማይለውን ማይመለሰው ማይቀናውን ጤነኛ የሆነ የተጎዳ ጉዳቱን ለመናገር ደግሞ የራሴን አካል ሀገሬን አሳልፌ መስጠት ይመስለኛል የሚል ብዙ ህዝብ አለ ውስጥ ለውስጥ የሚያወራ በጣም የሚሰቃይ። እውነተኛ ወንድማማችነታችንን አሳይተን ይሄ አንታጎኒዝም የማጥላላት ምናምን ፖለቲካ ቀርቶ አብረን መስራት አለብን። ከውስጣቸው ሰንኮፉ ተነቅሎ የሚወጣበት ጊዜ ስለሆነ ጥሩ ወንድማማችነት ላይ መስራት አለብን። ይሄ የሚመለከታቸው ትራያንግል ያልከው አሉ ልጆች በጣም ብዙ ሰዎች አሉ። ሄሪም አሁን ስለማታውቁ ነው እንጂ ጥሩ ሰው ነው። በነገራችን ላይ እኔ እንደው ጓደኛዬ ነው፣ በጣም ጥሩ ሰው ነው። እና እዚህ ጋርም ያው እሱም ሀገሩን የተከራከረ ስለመሰለው ነው እንጂ እንደዚህ እንትን ያለው ቀስ እያለ እየበራለት ይሄዳል። ቀደም የነበረው እዚህ እንትና የሚባለውም ልጅ ኩራቴ የሚባለውም ልጅ ምን ያህል ኩራት ውስጡ በእውነት ኩራት ተሰምቶት ነው ወይስ ነው ችግሩን አረ እንተውና እኛ እናወራበት። አሁን ደግሞ ወሩን ችግር ማዘታይ አን ዊ ቶክ ለምን አትረጋጋም? አባዬ እናወራ እንጂ ከኛ እኮ ነው ነጥቆ የወሰደውን ታይሙን። ኦይ በመሀል ጥያቄ እየጠየቀኝ እኮ ነው ያለው። First of all, you need to be respectful. እንዴ I don't give a shit. ይሄ እኮ ነው የምላችሁ። Be respectful. Anyways
እጅ ወደኋላ አድርጎ ይሄዳል ልጅ አባት እጅ ወደኋላ አድርጎና አንዳንድ ጊዜ እዛው ይሄ የኢሳያስ መንፈስ አለ አይደለ እንደፈለኩ ነው በሄድኩበት ቦታ ሁሉ እኔ ነኝ ምናምን የሚለው መንፈስ ይጋባልና ለዛ ነው የምናይባቸው እሱንም መታገስ ነው በነገራችን ላይ ዲሞክራሲ ልምምድ ለህዝብ ክብር መስጠት ለድምጽ የሌሎችን ድምጽ መስማት እንደዚህ አይነት ነገሮች እየተለመዱ ካልቸር እየሆኑ የሚሄዱበት ሀገር ለመገንባት የሚፈልጉ ጠንካራ ልጆች አሉ እውነት ለመነጋገር ከሆነ ከነሱ ጋር ሆኖ አንተ አሁን ያልከውን የነጻነት ህግደፍ የነጻነት ጉዳይ ጋር አይመለከተውም የኤርትራ ነጻነት ውስጥ ህግደፍ ከአንድ ካሉበት ሀገር ወደ ሌላ የሀገር መዋቅር ከመቀየር ውጪ በነጻነት ህዝቡ እንዲኖር እንዲወጣ እንዲገባ ያልፈቀደ እንትን አለ አንተ እርግጠኛ ነኝ የምታውቀው ይመስለኛል አሁን ቀደም የጠራውና ጴጥሮስ ሰለሞን G15 የሚባለውን ኬስ ታውቃለህ አይደለ የተፈጠረው 2001 ላይ ጀስት ለአዳማጭ ትንሽ ኮንቴክስት ለመስጠት ምን አድርጎ ነበረ ኢሳያስ አሁን ያለበትን ቅርጽ ለመያዝ የአንድ ሰው አስተዳደር የኢሳያስ ግንባርን እኔ ህዝባዊ ለምን እንደሚባልም አላውቅም ማንም ከሱ ውጪ የሚመራው ነገር የለም የሚያስተዳድረው የለም ክልል የለም ህገ መንግስት የለም ምርጫ እስካሁን የለም እና ምርጫ ይደረግ ነበር ያሉት ዲሞክራሲያዊ ስርዓት ይገንባ ብለው የጠየቁ ታጋዮች ትላልቅ ሚኒች ራሱ ምክትሉ ነበረበት ማህሙድ ሸሪፍ ነው ሚስቱ ነው አስቴር ፍጻጽዮን ትባላለች ሁሉንም አስሮ ግማሹ ሞቷል ግማሹ የት እንዳለ አይታወቅም አንድ ያመለጠው አሉ መከላከያ ሚኒስተር መስፍን ሀጎስ ጀርመን ያሉት እስካሁን ያስፈራሯቸዋል እንዳይናገሩ ትልቅ ሰው ናቸው አሁን እሷቸውን ብቻ አይደለም ቤተሰቦቻቸውን አንድ የኤርትራ መንግስት ጎበዝ የሆነበት ነገር አካሄዶች አሉ እዚህ ተቀምጠው ሌሎኞች ላይ የሚሰልሉ የሚያቃጥሩ ብዙ ነገር የሚያደርጉ ቀደም የተናገርከው ሂውማን ትራፊኪንግ ራሱ የህግደፍ አባላቶች ናቸው የሚሳተፉበት እንደ ገንዘብ አመንጭነት እንደ ገንዘብ ሶርስ ኦፍ ኢንካም ስለሚታይ እነሱ ላይ ዓለም ያውቀው ነገር ነው እንኳን የኢትዮጵያ መንግስት እና ብዙ ዶክመንተሪዎች ፕሮግራሞች ኢትዮጵያም ያሉትንም የተለያዩ አካላትም የኤርትራ ተወላጆችም ሜይ 24 ሲመጣ የሻማ መብራት ስነ ስርዓት ተካሂዶ ለእውነተኛ ታጋዮቹ ለነ ጴጥሮስ ሰለሞን እንዳልኳቸው እንደጠሯቸው እነ ስጢፋኖስ ስዩም እንደውም ስጢፋኖስ ስዩም የተወሰነ እውቅና አገኝቷል በልጁ ምክንያት እሱ እስከነ ልጁ ነው የታሰረው የ15 ዓመት ልጅ አለችው እና አዶኖ ትዊተር ላይ ካያችሁ አንድ ሰሞን ዋን ዴይ ስዩም የሚባል ካምፔን ይደረግ ነበረ ቤዚክሊ ልጅቷንና አባቷን በማስታወስ እና እውነት የታገሉትን በሂደቱ ላይ ራሱ ብዙ መስዋዕትነት የከፈሉትን ሰዎች በማስታወስ ሁለተኛ የሰውዬ ደግሞ ኤርትራ የምትባለውንም ግዛት ሀገር ታሪክ የግሉ ሲፈልግ የሚጣላባት ሲፈልግ ህዝቡ የሚያባርባት በቃ ማንም ከልካይ የሌለው ዓለም ላይ ታይቶ ማይታወቅ ኖርዝ ኮሪያን ያስናቀ ዲክቴተርሺፕ ያለበትን ሁኔታ በግልጽ በማጥላላት አይደለም ኤርትራ እንደዛ ነው ኤርትራ እንደዚህ ነው ህዝቡ በመሳደብ ሳይሆን ሐቁን በማሳየት ለሚቀጥሉት 3 ሳምንታት ጠንከር ያለ ስራ ቢሰራ ህግደፍና ህብረተሰቡን ነፃ የማውጣት ላይ ቢሰራ በጣም ጥሩ ነው እነሱ እንደሚሉት አይደለም ማይጸርዋ የሚባል ትልቅዬ እስር ቤት አለ 60,000 ሰው የታሰረበት አዳይ ባይቶ የሚባል አለ ትልቅዬ ወደ 70,000 አካባቢ ይላሉ እስካሁን ቁጥሩ አልታወቀ በጣም ገራሚ የሆነ በቃ አሰቃቂ የሆነ ታሪክ ነው ያለው ይሄ ሁሉ መዘገብ አለበት አብዛኛው ህብረተሰብ ማወቅ አለበት አንድ ህግደፍ በጣም ሰክሰስፉል የሆነበት ጉዳይ ኢሳያስ ሰክሰስፉል የሆነበት ጉዳይ የውስጥ ጉዳይ እንዳይወጣ ተብሎ በእኛ በኩልም ትኩረት አለመስጠት ሌላውም ኢንተርናሽናል ኮሚኒቲም በቃ ምንም ግድ ያለመስጠት ነገሩ ሁሉም መጥፎ የኤርትራ ግን አይታወቅም ማይታወቀው የሆነ ተአምራዊ ሚስጥር ስላለ የለበትም ከሄድ ላይም በተለይ ሚዲያ አካሄድ የሳይበር አካሄድ ላይ ጥንቃቄ ያስፈልጋል ዲፕሎማሲ ላይም ጥንቃቄ በተረፈ ውትድርና ጦርነት እኔ አልደግፍም ከጀመሩም ከነሱ በኩል ነው የሚጀምረው ከህግደፍ ግን ከመጣም ያው ለሀገራችን እንሰለፋለን ሌላ መዋጋት የምትፈልጉ ሰዎች ካላችሁ መከላከያ ሰው ይፈልጋል አሁን ምልመላ ላይ ነው በተለይ ቲክቶክ ላይ በጣም ጦርነት የምትሉ ሰዎች አላችሁ ከሁሉም ሳይድ መሬት ላይ ላችሁ ተዋጉ ብዙ ፖለቲካ በጦርነት መፍታት የብዙ ሰዎች ሚሊዮኖችን ህይወት ተጋደሉ እያሉ እንትን ማለቱ ተገቢ አይደለም ብዬ ነው ግን ዋናው ዓላማዬን ስላሳካው ደስ ብሎኛል ቴንኪው አያ ነው ወለና ሰላም ብያለሁ እንጋለን ምን እናደርጋለን መሰለ ኮላቦሬት አድርገን ለዚህ ለበዓሉ እንትን ለሚሉት ሴፐሬት አድርጎ ማየት እና ወደ not playing into the hands of ህግደፍ ወደ PFDJ እጅ ውስጥ ፕሌይ እንዳያደርግ ፖለቲካችን
ለኤርትራ ህዝብ ጥቅም ያለው የአካልም የሌሎችም ግሩፖች አሉ አይደለ? ከነሱ ጋር እንዴት አድርጎ ኮላቦሬቲቭ የሆነ ሚዲያ ላይ ጤነኛ የሆነ የኢትዮጵያና የኤርትራ የፖለቲካ ፊውቸር ቢልድ ሊያደርግ የሚችል ጤነኛ አእምሮ ያለው አካል ካሁኑ ፕላናችሁ 3 ፕሬዝዳንትን ቀይርላችኋለን ይልሃል መጥቶ ያኔ ብውትልና ኩላሊት ሻርክ ኢንተርኔት ምን ታዘንብበታል ገባ አንተ አውቆ ነው እሱ የሚተነኩስ እንደዛ ስታደርግ ሌላው ጤነኛ አእምሮ ያለው ኤርትራዊ ጉዳቱን ለመናገር ፈራተባ የሚለው ይላል ገብቷል አንድ ነገር ብል I'm going to play into the hands of this እንደዚህ አይነት ridicule እና ስድብ ውስጥ ልገባ ነው ይላል ገባ ስለዚህ we have to know እነዚህ victim የሆነባቸው ነገሮች እኛ we're not going to hold it against them ይልቁን ባለቤቱን ህግደፎች ሲመጡ ህግደፍ የኤርትራን ህዝብ እንዲህ አድርገሃል ብለን እንናገራለን የኤርትራን ህዝብ ግን ጀነራላይዝ በሚያደርግ ሁኔታ ኤርትራውያንና ኤርትራን ጀነራላይዝ በሚያደርግ ሁኔታ እነኚህን victim የሆኑባቸው ጉዳቶቻቸውን ዌቭ በማድረግ መሐላችን ያለው ሪሌሽንሺፕ ሴቨር አናደርግም አንጎዳም የሚለው ነገር ላይ እናም ጤነኛ ነገር እንሰራለን አሁን ሜይ 24 ሲመጣም እንዳትገረም የሆነ በአማርኛ በእንግሊዝኛ አይደለም በጣም የሆነ የራስን የማጥፋት ካምፔን እንደሚመስል በእንግሊዝኛ ተርጉሞ ወደዛ እንደሚመስል አሁን ያውኑ በዓል ለየት በማድረግ እንደ ያባቶቻችሁ ትውልዶች ለመሰዋት ተዘጋጀቱ ምናምን የሚል በቃ አረመናዊ የሆነ ኮንተንት ዝግጅት የተደረገ ነው ለዛም ነው አሁን ያለውን ሁኔታ መጥፎ ንግግሮችን ከኢትዮጵያ በኩል ያሉ ማንም እብድ የተናገራቸውን እንደምታውቀው ተሳዳቢ ብዙ ነው ያለው እሱን ወስደው መቀስቀሻ ለማድረግ ምናምን በቃ የሚያስጠላ ስራ ይሄ ፖለቲካ አይደለም ዲፊውዥን ይወል አሁን ጥሩ ነገር እናነሳው ትራያንግል ይወል ካንተ ጋር ምን ትንላለን እዚህ ላይ ያሉ ልጆች አሉ አይ ቲንክ ሰማር እዚህ ቤት መጣ ነበር ሌሎችም አሉና አንደኛ ዲፊውዥን ነው እንዲህ አይነት ነገር because እነሱ እንደዛ ነገር ዴሊቨር እንዳያደርግ አንተ ቀድመህ ዴሊቨር ሊያደርግ ያለው ነገር ኢንትሮዲዩስ ማድረግና ችግሩን የዛ ነገር ምን እንደሆነ መጥፎነቱ ምን እንደሆነ ማስተማመን መነጋገር አክሰሰብል የሆኑ ቦታዎችን እንትንላለን ቲክቶክ ላይም ዩቲዩብ ላይ እንደዚህ እነኚህን ቦታዎች ታርጌት አድርገን ዲፊውዝ እናደርጋለን ይሄንን በላይ አንተን የሚያደርገው ደግሞ ኮንስትራክቲቭ በሆነ ሁኔታ ቀደም ያልኩህን ነገሮች ሌሎችንም ኮንስትራክቲቭ በሆነ ሁኔታ በጋራ ዲሊቨሪ ማድረግና ኮላቦሬት አድርገን የመስራት ነገር ህዝብ ለህዝብ የሆነው ትስስር የፖለቲካ ተጽዕኖውን ከህዝብ ላይ ለማራገፍ ያላቸውን ፍላጎት አጋር መሆናችን ወንድም ህዝብ መሆናችን የሚያሳይም ነገር በዛ ባለ ላይ እናቀርባለን ብዬ አስባለሁ እስቲ ለማንኛውም expect to hear from me